ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በቴሄራን እና በሌሎች የኢራን ከተሞች ከፍተኛ የመንግስት ተቃውሞዎች ተካሄዱ። ከፍተኛ ቁጥር ያላቸው የተቃውሞ ሰልፎች በኢራን ዋና ከተማ እና በሌሎች ከተሞች መከናወናቸው በበይነ መረብ እየተዘዋወሩ ከሚገኙ ቪዲዮዎች ለማወቅ ተችሏል። ተቃውሞ ካለፉት ዓመታት ትልቁ እንደሆነም ተነግሮለታል። ሐሙስ ምሽት በቴህራን እና በሁለተኛው ከተማ ማሽሃድ የተካሄዱትን የተቃውሞ ሰልፎች የጸጥታ ኃይሎች ለመበተን አለመሞከራቸው ቢቢሲ ፕሬስ የተረጋገጡ ቪዲዮዎችን አሳይተዋል። በመላው ሀገሪቱ ኢንተርኔት መዘጋቱም ተዘግቧል። ተቃዋሚዎቹ የኢራን መንፈሳዊ መሪ አያቶላህ አሊ ካሚኒ ከስልጣን እንዲለቁና ደጋፊዎቻቸው ወደ ጎዳና እንዲወጡ ያሳሰቡትን የቀድሞ ሻህ ልጅ ሬዛ ፓህላቪ ቦታውን እንዲረከቡም ሲጠይቁ እንደነበረም ከቪዲዮዎች ድምፅ ለመረዳት ተችሏል። በኢራን የገንዘብ ምንዛሬ መውደቅ ምክንያት የተቀሰቀሰው ቁጣ ለ12ኛ ተከታታይ ቀን የቆየ ሲሆን በኢራን 31 ግዛቶች ውስጥም በሚገኙ ከ100 በላይ ከተሞችና መንደሮች ተሰራጭቷል ሲሉም የሰብአዊ መብት ቡድኖችም ተናግረዋል። በአሜሪካ የሚገኘው ሂውማን ራይትስ አክቲቪስት ኒውስ ኤጀንሲ 5 ልጆችን ጨምሮ ቢያንስ 34 ተቃዋሚዎችና 8 የጸጥታ ኃይሎች መገደላቸውና 2270 ተቃዋሚዎች መያዛቸውንም አስታውቋል። በኖርዌይ የሚገኘው የኢራን የሰብአዊ መብቶች ድርጅት በበኩሉ 8 ልጆች ጨምሮ ቢያንስ 45 ተቃዋሚዎች በጸጥታ ኃይሎች መገደላቸውን ተናግሯል። ቢቢሲ ፕሬስ 22 ሰዎችን ሞት ማንነት ሲያረጋግጥ፣ የኢራን ባለስልጣናት ደግሞ 6 የጸጥታ ኃይሎች ሕይወታቸው ማለፉንም ሪፖርት አድርገዋል። ሐሙስ ምሽት በማህበራዊ ሚዲያ ላይ የተለጠፉና በቢቢሲ ፕሬስ የተረጋገጡ ቪዲዮዎችም በሀገሪቱ ሰሜን ምስራቅ ማሽሃድ ከተማ በሚገኝ ዋና መንገድ ላይ ብዙ ተቃዋሚዎች ሲንቀሳቀሱ አሳይተዋል። ሻህ ለዘላለም ይኑርና ይህ የመጨረሻው ጦርነት ነው፣ ፓህላቪ ይመለሳል የሚሉ ድምጾችም ተደጋግመው ተሰምተዋል። በአንድ አጋጣሚ ደግሞ በርካታ ሰዎች የደህንነት ካሜራዎች ሲያነሱም ታይተዋል። በበይነ መረብ ላይ በተለጠፈ ሌላ ቪዲዮ ደግሞ በምስራቅ ቴህራን በሚገኝ አንድ መንገድ ላይ ብዙ ተቃዋሚዎች ሲንቀሳቀሱ አሳይቷል። ከዋና ከተማዋ ሰሜናዊ ክፍል ለቢቢሲ በተላከ ቪዲዮ ላይ ተቃዋሚዎች የመጨረሻው ዘመቻ ነው፣ ፓህላቪ ይመለሳል ሲሉም ተደምጠዋል። በሰሜን ቴህራን ደግሞ ተቃዋሚዎች ከጸጥታ ኃይሎች ጋር ከተጋጩ በኋላ የማይከበርና አትፍሩ፣ ሁላችንም አንድ ላይ ነን ሲሉም ታይተዋል። በኢስፋሃን ከተማ ተቃዋሚዎች ሞት ለአምባገነኑ ሲሉም፣ በሰሜናዊ የባቦል ከተማ ሻህ ለዘላለም ይኑርና በሰሜን ምዕራብ ታብሪዝ ከተማ ደግሞ አትፍሩ፣ ሁላችንም አንድ ላይ ነን ሲሉም ታይተዋል። ተቃዋሚዎቹ የተካሄዱትም አባታቸው በ1979 የእስልምና አብዮት ከስልጣን የተወገዱትና በዋሽንግተን ዲሲ የሚኖሩት ሬዛ ፓህላቪ ኢራናውያን በአንድነት ወደ ጎዳናዎች እንዲወጡ ጥያቄ እንዲያሰሙ ጥሪ ካቀረቡ በኋላ ነው። ፓህላቪ በኤክስ ላይ በሚሊዮን የሚቆጠሩ ኢራናውያን ዛሬ ማታ ነፃነታቸውን ጠይቀዋል ያሉ ሲሆን ተቃዋሚዎች ደፋሮች ሲሉም ገልጸዋቸዋል። የአሜሪካን ፕሬዝዳንት ዶናልድ ትራምፕ አገዛዙን ተጠያቂ ስላደረጉ አመስግነው የአውሮፓ መሪዎች ተመሳሳይ አካሄድ እንዲከተሉም ጥሪ አቅርበዋል። ፓህላቪ አርብ ምሽት ጀምሮ ተቃዋሚዎች ድምጻቸውን ማሰማት እንዲቀጥሉም ጥሪ አቅርበዋል። የኢራን መንግስት መገናኛ ብዙኃን የሐሙስን ተቃውሞ መጠን ዝቅ አድርጎ አቅርቦታል። በአንዳንድ ቦታዎች ተቃውሞዎች እንዳልነበሩም በመጥቀስ ባዶ መንገዶች የሚያሳዩ ቪዲዮዎችም አሳይቷል። የኢንተርኔት ተቆጣጣሪው ኔትቮሎክስ በበኩሉ መለኪያዎቹ መሰረት በማድረግ ኢራን የኢንተርኔት መቋረጥ ውስጥ እንዳለች ያሳያሉ ብሏል። ይህ ክስተት በመላ ሀገሪቱ ተቃውሞዎች ኢላማ ያደረጉ ተከታታይ የዲጂታል ሳንሱር እርምጃዎች ተከትሎ የተከሰተ ሲሆን ህዝቡ በአስቸጋሪ ጊዜ ውስጥ የተግባቦት መብቱን ያደናቅፋል ሲልም አስጠንቅቋል።
በምዕራባዊ የኤላም ግዛት ውስጥ በምትገኙ ሉማር መድፍ ታንኮች ርችቶች ሙላዎች መሄድ አለባቸው ሲሉም ተደምጠዋል። በሌላ ቪዲዮ ደግሞ ተቃዋሚዎች የተሰበረ የሚመስል ባንክ አጠገብ ሆነው ወረቀት ሲወረውሩም ታይተዋል። በኢላማ ውስጥ በሚገኙ በርካታ የኩርድ ከተሞችም እንዲሁም በከርማንሻህ እና በሎሪስታን ግዛቶች ውስጥም ብዙ የተዘጉ ሱቆችም ተዘግተዋል። ይህ ሱቆች የተዘጉት ተቃዋሚዎች ላይ ለተፈጸመው እርምጃ ምላሽ ለመስጠት በስደት ላይ ያሉ የኩርድ ተቃዋሚ ቡድኖች አድማ እንዲያደርጉ ጥሪ ከቀረቡ በኋላ ነው። በኢላማ፣ በከርማንሻህ እና በሎሪስታን ቢያንስ 17 ተቃዋሚዎች በጸጥታ ኃይሎች መገደላቸውና ብዙዎች የኩርድ ወይም የሉራ ጎሳ አባላት እንደነበሩ የኩርድ የሰብአዊ መብት ተሟጋቾች ቡድን የሆነው የንጋወል ገልጿል። ረቡዕ ዕለት በምዕራብ ኢራን በሚገኙ በርካታ ከተሞች በሌሎች ክልሎች በተቃዋሚዎችና በጸጥታ ኃይሎች መካከል ከፍተኛ ግጭት ተከስቷል። IHR ዕለቱ በርካታ ሰዎች የተገደሉበት እጅግ የከፋ ቀን እንደነበረ ገልጿል። በዚህም በመላው ሀገሪቱ 13 ተቃዋሚዎች መገደላቸውን አረጋግጧል። ማስረጃዎች እንደሚያሳዩትም የጥቃቱ መጠን በየቀኑ እየጨመረ መጥቷል ሲሉም የቡድኑ ዳይሬክተር መሐመድ አሚር ሞጋድም ተናግረዋል። ሂንጋው በበኩሉ ረቡዕ ምሽት በሰሜናዊ የጊላን ግዛት በኩሽኢ ቢጃር 2 ተቃዋሚዎች በጸጥታ ኃይሎች በጥይት መገደላቸውንም አስታውቋል። አብዮታዊ ጥበቃ ጋር ቅርብ የሆነው የኢራን ኦፊሳላዊ የዜና ወኪል ፋርስ ረቡዕ ዕለት 3 የፖሊስ መኮንኖች መገደላቸውንም ዘግቧል። ሁለቱ በደቡብ ምዕራብ በምትገኘው ሎርድጋን ከተማ ውስጥ በነበሩ ተቃዋሚ ታጣቂዎች በጥይት መገደላቸውንና ሶስተኛው ደግሞ አመፅን ለመቆጣጠር በሚያደርገው ጥረት ትሪያን ውስጥ ተወግቶ ሕይወቱ አልፏል። ሐሙስ ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ባለስልጣናት ተቃዋሚዎቹን ከገደሉ ወታደራዊ ጣልቃ ገብነት እንደሚኖር በድጋሚ ተናግረዋል። ሰዎችን መግደል ከጀመሩ ክፉኛ እንደምንመታቸው አሳውቂያቸዋለሁ ሲሉም ከሕይወት ሾው ጋር ባደረጉት ቃለ ምልልስ ወቅትም ተናግረዋል። የአሜሪካ የግምጃ ቤት ኃላፊ ስኮት ቤሰንት በበኩላቸው የኢራን ኢኮኖሚ በቋፍ ላይ ነው ብለዋል። ፕሬዝዳንት ትራምፕ ተቃዋሚዎች የበለጠ እንዲጎዱ አይፈልጉም፣ ይህም የውጥረት ጊዜ ነው በማለት ሐሙስ ዕለት በሚኒሶታ የኢኮኖሚ ክለብን ንግግር ሲያደርጉ ተናግረዋል። የኢራን ፕሬዝዳንት ማሱድ ፔዜሽኪያን ቀደም ሲል የጸጥታ ኃይሎች ሰላማዊ ተቃዋሚዎች በከፍተኛ ጥንቃቄ እንዲይዙ ጥሪ አቅርበዋል። ማንኛውም የኃይል ወይም የአስገዳጅ ባህሪ መወገድ አለበት ሲሉም ተናግረዋል። የኢራን መንፈሳዊ መሪ ካሚል ቅዳሜ ዕለት ባለስልጣናት ከተቃዋሚዎች ጋር መነጋገር አለባቸው ቢሉም ተቃዋሚዎች በቦታቸው መቀመጥ አለባቸው ብለዋል። ተቃውሞው የተጀመረው ታህሳስ 28 ቀን ሲሆን ነጋዴዎች የኢራን መገበያያ ሪያል ምንዛሬ በድጋሚ በከፍተኛ ሁኔታ በመውደቁ ቁጣቸውን ለመግለጽ ወደ ቴህራን ጎዳናዎች በወጡበት ጊዜ ነበር። ባለፈው ዓመት ሪያል ዝቅተኛ ደረጃ ላይ የደረሰ ሲሆን የኢራን የኒውክሌር ፕሮግራም ማዕቀቦች በመንግስት አስተዳደር እና በሙስና የተዳከሙ ኢኮኖሚውን ተከትሎ የዋጋ ግሽበት ወደ 40% አድጓል። የዩኒቨርሲቲ ተማሪዎችም ተቃውሞውን ተቀላቅለው ወደ ሌሎች ከተሞች መስፋፋት ጀመሩ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።